ሰላም ጋይስ እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቪዲዮ በፎሬክስ ትሬዲንግ ኢንዱስትሪ ከ20 ዓመት በላይ ስለቆየውና ዋን ኦፍ ዘ ሊዲንግ ፎሬክስ ትሬዲንግ ብሮከር ኢን ዘ ወርልድ ስለሆነው ስለ ኤፍፒ ማርኬት የፎሬክስ ትሬዲንግ ብሮከር አካውንት እናያለን። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ አበረታታችኋለሁ። በቀጥታ ወደ ቪዲዮ እንሄዳለን። በፎሬክስ ትሬዲንግ ስኬታማ ለመሆንና ረጅም ርቀት ለመጓዝ የትሬደርስ ትልቁና የመጀመሪያ ቻሌንጅ የሚሆነው ትክክለኛ የሆነ ሬጉሌትድ የሆነ ማርኬት ሜከር ያልሆነ ከስትራቴጂያቸው ጋር ሊሄድ የሚችል ሁሉንም የትሬዲንግ ኢንስትሩመንት ማለትም ፎሬክስ፣ ክሪፕቶ፣ ፊቸርስ፣ ኮሞዲቲስ፣ ቦንድ፣ ሼር እነዚህን ሁሉ በአንድ ላይ የያዘ ትሬድ ልታደርጉበት የሚችሉት የፎሬክስ ትሬዲንግ ፕላትፎርም ፈልጎ ማግኘት ነው። በዚህ ቪዲዮ ቬሪ ሎ ስፕሪድ ኤንድ ኮሚሽን ያለው 100% ኢሲኤን ወይም ደግሞ ማርኬት ሜከር ያልሆነ ፋስት ኤንድ ኮሚሽን ፍሪ የሆነ የዲፖዚት ወይም የዊዝድሮ አገልግሎት ያለው ከ10 USDT ጀምሮ በክሪፕቶ ወይም በባይናንስ ፔይ በቀላሉ ዲፖዚት ወይም ዊዝድሮ ልታደርጉበት የምትችሉበት ከዛም በተጨማሪ ሁሉንም የትሬዲንግ አይነቶች የያዘ ማለትም ፎሬክስ፣ ክሪፕቶ፣ ፊቸር፣ ቦንድ፣ ሼር፣ ኢንደሲስ፣ ኮሞዲቲስ እነዚህ ሁሉ በአንድ ትሬዲንግ ፕላትፎርም ትሬድ ልታደርጉበት የምትችሉበት ከዛ በተጨማሪም እንግሊዘኛ በደንብ የማትችሉ ሰዎች ካላችሁ የአማርኛ ከስተመር ሰርቪስ የምታገኙበት በአማርኛ እንዲብራራላችሁ የምትፈልጉትን ነገር መጠየቅ ትችላላችሁ። አማርኛ ከስተመር ሰርቪስ አላቸው። ከዛም በተጨማሪ በቀላሉ የሶሻል ትሬዲንግ ወይም ደግሞ የኮፒ ትሬዲንግ ማግኘት የምንችልበት ኤዱኬሽን ፖርታል ያለው ስንፈልግ የትምህርት ፋይሎችን ከራሱ ከብሮከሩ በነፃ ስለ ትሬዲንግ ልንማርበት የምንችልበት አካውንታችንን በናሽናል አይዲ ወይም በዲጂታል አይዲ ብቻ ቫሪፋይ ማድረግ የምንችልበት ብሮከር ነው ይዤላችሁ የመጣሁት። እስከዚህ ቪዲዮ መጨረሻ አብራችሁን የምትቆዩ ከሆነ ስለ ኤፍፒ ማርኬት ማወቅ አለባችሁ ብዬ የማስባቸውን 5 ጥያቄዎች አብረን የምንመልስ ይሆናል። አንደኛ ካምፓኒ ኢንፎርሜሽን ኤንድ ሬጉሌሽን፣ ካምፓኒው መቼ ተመሰረተ፣ ስለ ኤፍፒ ማርኬት ማወቅ የሚገባችሁን ነገር በሙሉ እናያለን። ሁለተኛ አቬሌብል ኢንስትሩመንትስ ኤንድ ትሬዲንግ ፕላትፎርምስ፣ የትሬዲንግ ፕላትፎርሙን በደንብ እናየዋለን። ሶስተኛ ሶሻል ትሬዲንግ እና አውቶሜትድ ትሬዲንግ ይቀበላል ወይስ አይቀበል የሚለውን እናያለን። አራተኛ ስፕሪድ እና ኮሚሽኑን ከሌሎች ብሮከሮች አንጻር ወይም ደግሞ ከኢንዱስትሪ አቬሬጅ አንጻር ኮምፔር አድርገን ስፕሪድ እና ኮሚሽኑን አንድ ላይ የምናይ ይሆናል። አምስተኛ ከስተመር ሰርቪሳቸውን እናያለን። እንደነገርኳችሁ የአማርኛ ከስተመር ሰርቪስ ስላላቸው ለኢትዮጵያውያን በጣም ጥሩ አማራጭ ይሆናል። እንደገናም ኤዱኬሽን አላቸው። ኤዱኬሽን ፖርታሉንም እምናይ ይሆናል። ኤፍፒ ማርኬት በአውስትራሊያ ሲድኒ በ2005 የተመሰረተ የፎሬክስ ትሬዲንግ ብሮከር አካውንት ሲሆን በፎሬክስ ትሬዲንግ ኢንዱስትሪውም ከ20 ዓመት በላይ ቆይቷል። በዚህም ትልልቅ ሽልማቶችን መሸለም የቻለ መልቲ አዋርድ ብሮከር ሲሆን ከነዚህም ሽልማቶች መካከል ኤክሰለንት ትሬዲንግ ኮንዲሽን፣ ቤስት ፕራይስ ወይም ደግሞ ቬሪ ሎው ስፕሬድ፣ ቤስት ብሮከር፣ ቤስት ፓርትነርስ ፕሮግራም፣ ቤስት ከስተመር ሰርቪስ በሚል እና በሌሎችም ብዙ ሽልማቶችን ማግኘት ችለዋል። ሌላኛው የዚህ ብሮከር ምርጥ ነገር 100% ኢሲኤን ነው ወይም ደግሞ ማርኬት ሜከር አይደለም። ያ ማለት ኤፍፒ ማርኬት ሜከር አይደለም። በተለይ ለጀማሪ ትሬደርስ እና ለአድቫንስም ትሬደርስ ሊሆን ይችላል። ማርኬት ሜከር አይደለም ማለት ከናንተ አጌንስት ወደ ማርኬቱ በመግባት ማኒፑሌት አድርገው እናንተን አያስወጣችሁም ማለት ነው። በሌላ አማርኛ የናንተ ስቶፕ ሎስ የነሱ ቴክ ፕሮፊት አይደለም፣ የናንተ ሉስ የነሱ ፕሮፊት አይደለም። ስለዚህ በቀጥታ ወደ ማርኬቱ ነው የምትገቡት። ኤፍፒ ማርኬት የራሳቸው የሆነ ዲፕ ሊኩዊዲቲ ፕሮቫይደር ስላላቸው ወደ ማርኬቱ ከናንተ በተቃራኒው በመግባት ወይም ደግሞ አጌንስት የናንተ ትሬድ በመግባት ማርኬቱን ማኒፑሌት አያደርጉባችሁም። ከነዚህ ዲፕ ሊኩዊዲቲ ፕሮቫይደሮች መካከል ግዙፎቹ ባንኮች ላይክ ሮያል ባንክ ኦፍ ስኮትላንድ፣ ጄፒ ሞርጋን፣ ጎልድመን ሳክስ እና ባርክሌስን የመሳሰሉ ግዙፍ ባንኮች የኤፍፒ ማርኬት የሊኩዊዲቲ ፕሮቫይደሮች ናቸው። ሌላኛው የዚህ ብሮከር ምርጥ ነገር ሰግሪጌትድ ክላይንት ፈንድ አት ቶፕ ቲር ባንክስ ኢን አውስትራሊያ ወይም ደግሞ የእናንተ ዲፖዚት የሚቀመጠው በራሱ በብሮከሩ አካውንት ሳይሆን ለብቻው አውስትራሊያ ውስጥ በሚገኙ ትልልቅ ግዙፍ ባንኮች ልክ እንደ ዌስት ባንክ አይነት ግዙፍ ባንኮች ውስጥ ነው የሚቀመጠው። ይሄ ደግሞ ለምን ይጠቅማል? ብሮከሩ በሆነ አጋጣሚ ፌል ቢያደርግ ወይም ደግሞ ብሮከሩ ቢዘጋ እንኳን የእናንተ ፈንድ 100% ተመላሽ ነው የሚሆነው። ኤፍፒ ማርኬት በተለያዩ ሀገራት ሬጉሌትድ የሆነ ሲሆን ከነዚህ መሃል አውስትራሊያ፣ አውሮፓ፣ ኤዥያ እና አፍሪካ ውስጥ በተለያዩ ሀገራት ሬጉሌትድ ሆኗል። ከነዚህ መሃል አይሴክ አውስትራሊያ ሴኩሪቲ ኢንቨስትመንት ኮሚሽን፣ ሳይሴክ ሳይፕረስ ሴኩሪቲ ኤክስቼንጅ ኮሚሽን፣ ኤፍኤስሲኤ ፋይናንሻል ሴኩሪቲ ኮንዳክት አውቶሪቲስ ኦፍ ሳውዝ አፍሪካ፣ ሰንቪሸንት ፋይናንሻል ሰርቪስ አውቶሪቲስ ኦፍ ሲሼልስ፣ ሲኤምኤ ካፒታል ማርኬትስ አውቶሪቲ ኬንያ ውስጥ፣
እንደገና ደግሞ ኤፍኤስኤ ፋይናንሻል ሰርቪስ ኮሚሽን ሞሪሺየስ ውስጥ በእነዚህ ሁሉ ሀገራት ኤፍፒ ማርኬት ሬጉሌትድ ሆኗል። ከዛ በተጨማሪ ኤፍፒ ማርኬትን ትረስት ፓይለት ላይ ስናየው ከ9000 ሰዎች በላይ ሪቪው የሰጡት ሲሆን ይሄም 4.9 ከ5 ማለት በጣም ጥሩ የሆነ ብሮከር ነው ማለት ነው። ሁለተኛ የምናየው አቬይላብል ኢንስትሩመንትስ ኤንድ ትሬዲንግ ቱልስ ነው። ኤፍፒ ማርኬት ላይ ምን ትሬድ ማድረግ እንችላለን? አንደኛ የሜጀር ፎሬክስ ከረንሲ ፔርስ የሚባሉትን እስከ ማይነር እና ኤግዞቲክ ፎሬክስ ከረንሲ ፔርስን ትሬድ ማድረግ እንችላለን። ዩሮ ዩኤስዲ፣ ጂፒፒ ዩኤስዲ ሁሉንም። ሁለተኛ ሼሮች ናቸው። የተለያዩ ሲኤፍዲዎች ላይክ አፕልን ትሬድ ማድረግ እንችላለን፣ ሜታን ትሬድ ማድረግ እንችላለን፣ አማዞንን ትሬድ ማድረግ እንችላለን። ከ1000 በላይ ሌሎች ሲኤፍዲዎችን ትሬድ ማድረግ እንችላለን ኢንክሉዲንግ ናስዳክን እና ኒውዮርክ ስቶክ ኤክስቼንጅን ጨምሮ። ሁለተኛ ኢንደሲስ ላይ ነው። ኢንደሲስ ላይ ደግሞ ከ15 በላይ ሜጀር ግሎባል ኢንደሲሶችን ትሬድ ማድረግ እንችላለን። እነ ናስዳክ 100፣ ዩኤስ 30፣ ኤስኤንዲፒ 500 እነዚህን ሁሉ ኤፍፒ ማርኬት ላይ ትሬድ ማድረግ የምንችል ይሆናል። ሌላኛው ኮሞዲቲስ ነው። ኮሞዲቲስ ላይ ሜጀር የሚባሉትን እነ ጎልድን፣ እነ ሲልቨርን፣ ኦይልን እነዚህንና ሌሎችን ኮሞዲቲዎችን አሁንም ኤፍፒ ማርኬት ላይ ትሬድ ማድረግ እንችላለን። ሌላኛው ዲጂታል ከረንሲ ነው። ዲጂታል ከረንሲ ወይም ደግሞ ክሪፕቶ ከረንሲን ትሬድ ማድረግ እንችላለን ኤፍፒ ማርኬት ላይ ላይክ እነ ቢትኮይንን እነ ኢተሪየምን የመሳሰሉትን ኤፍፒ ማርኬት ላይ ትሬድ ማድረግ እንችላለን። ሌላው ቦንዶች አሉ። ቦንዶችንም ኤፍፒ ማርኬት ላይ ቦንድ ኤንድ ሼሮችን ትሬድ ማድረግ የምንችል ይሆናል። ከዚህ ቀጥሎ የምናየው ትሬዲንግ ፕላትፎርምስ ነው። ትሬዲንግ ፕላትፎርምስ ፓወርፉል ትሬዲንግ ፕላትፎርምስ የምንላቸውን እነ ሜታ ትሬደር 4፣ ሜታ ትሬደር 5፣ ሲ ትሬደር፣ ትሬዲንግ ቪው እነዚህ ሁሉ ከኤፍፒ ማርኬት ጋር ኮኔክት አድርገን ትሬድ ማድረግ የምንችል ይሆናል ማለት ነው። ሌላኛው ለሙስሊሞች ስዋፕ ፍሪ አካውንት ወይም ደግሞ ኢስላሚክ አካውንት የምትፈልጉ ከሆነ በቀላሉ ኤፍፒ ማርኬት ላይ የኢስላሚክ አካውንት ወይም ደግሞ የስዋፕ ፍሪ አካውንት አክሰስ ማድረግ ትችላላችሁ ማለት ነው። ፎሬክስ ትሬዲንግ ጀማሪ ከሆናችሁና የራሳችሁ የሆነ ክሊር የሆነ ስትራቴጂ ከሌላችሁ ኤፍፒ ማርኬት ላይ በቀላሉ የፕሮፌሽናል ትሬደሮችን ትሬድ ኮፒ ያደረጋችሁ ከነሱ ጋር ትርፍ የምታተርፉበት ከትርፍን በተጨማሪ ስትራቴጂያቸውን የምታዩበት ከስትራቴጂያቸውን በተጨማሪ ኮፒ ትሬድ ላይ የትሬዲንግ ሴሽን ምን ሴሽን ነው ፕሮፌሽናል ትሬድ እያደረጉ ያሉት እንደገና ሪስክ ማኔጅመንታቸው ምን ይመስላል ከዛ ሲቀጥል ደግሞ ሪስክ ቱ ሪዋርዳቸው ምን አይነት ነው የሚለውን ለማየት ይጠቅማቸዋል። ጀማሪ ከሆናችሁ የኮፒ ትሬድ አማራጭ በጣም አሪፍ አማራጭ ነው። ፕሮፌሽናል ከሆናችሁም ኮፒ ማድረግ የምትፈልጉ ከሆነ ኤፍፒ ማርኬት ላይ ተጨማሪ ሌላ ዌብሳይት ወይም ደግሞ ሌላ አፕሊኬሽን ዳውንሎድ ሳታደርጉ ራሱ እዛው ብሮከሩ ላይ በቀላሉ የኮፒ ትሬድ አማራጭ አክሰስ ማድረግ ትችላላችሁ። ከዛ በተጨማሪም አውቶሜትድ ትሬድ ይቀበላል። ኤኤዎች ወይም ቦቶች ካላችሁ ኤፍፒ ማርኬት ላይ ኮኔክት በማድረግ አውቶሜትድ ትሬድ መጠቀም ትችላላችሁ። ሲ ትሬደር የምትጠቀሙ ሰዎች ለትሬዲንግ አናሊሲሳችሁን ከሰራችሁ በኋላ የራሳችሁ የሆነ አናሊሲስ ከኢንዲኬተርስ በተጨማሪ ኤኤዎችንም መጠቀም ትችላላችሁ። ኢንቢልት የሆነ 2 ኤኤዎች አሉት ኤፍፒ ማርኬት ላይ እነዛን ኤኤዎችም መጠቀም ትችላላችሁ። ኤኤዎች ማለት ኤአይዎች ናቸው። አናሊሲስ ይሰሩላችኋል። ጥገኞች የነሱ ጥገኞች እንድትሆኑ ሳይሆን ስትራቴጂያችሁን ወይም ደግሞ የትሬዲንግ አናሊሲሳችሁን ክሮስ ቼክ ለማድረግ መጠቀም ትችላላችሁ። እሱንም ማየት ትችላላችሁ። ኤፍፒ ማርኬት የሞባይል አፕሊኬሽንም ስላለው ለአንድሮይድ ወይም ደግሞ ለአይኦኤስ የሚሆን የሞባይል አፕሊኬሽን ከአፕ ስቶር ወይም ደግሞ ከፕሌይ ስቶር ላይ ዳውንሎድ በማድረግ መጠቀም ትችላላችሁ ማለት ነው። ኤፍፒ ማርኬት ኮሚሽን እና ፊውን ከማየታችን በፊት ኤፍፒ ማርኬት ላይ 2 አይነት አካውንት ክሬት ማድረግ እንችላለን። የመጀመሪያው አካውንት ስታንዳርድ አካውንት ሲሆን ይሄም 0 ኮሚሽን ፐርሎት ይሆናል። ሁለተኛው አካውንት ደግሞ የሮ አካውንት ሲሆን ይሄም 3 ዩኤስዲቲ ፐርሎት ይሆናል። ስታንዳርድ አካውንት በአብዛኛው ለዴይ ትሬደርስ እና ለስካልፐርስ በጣም ጥሩ አማራጭ ሲሆን ሮ አካውንት ደግሞ ለስዊንግ ትሬደርስ በጣም ጥሩ አማራጭ ይሆናል። ይህም ከየትኛውም የትሬዲንግ ብሮከር በጣም ትንሽ ኮሚሽን ወይም ደግሞ ፊ ነው ማለት ነው። የኤፍፒ ማርኬት ስፕሪድን ለማየት ደግሞ በሁለት ሜጀር ፎሬክስ ከረንሲ ፔርስ ማለትም በዩሮ ዩኤስዲ ኤንድ ጂፒፒ ጂፒዋይ ከዛ ደግሞ ጎልድን እና ቢትኮይንን በሃይ ቮላቲሊቲ ሴሽንስ ማለትም በለንደን ሴሽን እና በኒውዮርክ ሴሽን ከኢንዱስትሪ አቬሬጅ ጋር ኮምፔር እያደረግን እናያለን። በዩሮ ዩኤስዲንስ እና ዩሮ ዩኤስዲ በለንደን ሴሽን 1 ፒፕ ሲሆን በኒውዮርክ ሴሽን ደግሞ 1.1 ፒፕ ይሆናል። ይህም ከኢንዱስትሪ አቬሬጅ ጋር ኮምፔር ስናደርገው 1.08 ነው። ያ ማለት በጣም ትንሽ ወይም ደግሞ ከኢንዱስትሪ አቬሬጅ ጋር ፐርፌክት የሆነ ስፕሪድ ማግኘት እንችላለን ማለት ነው። ሁለተኛ ጂፒፒ ጂፒዋይ ነው። በጂፒፒ ጂፒዋይ ደግሞ በለንደን ሴሽን 1.6 ፒፕ ስናገኝ በኒውዮርክ ሴሽን ደግሞ 1.8 ፒፕ ይሆናል ማለት ነው።
ይሄም ከኢንዱስትሪ አቨሬጁ ጋር ስናወዳደው 2.44 ነው የኢንዱስትሪ አቨሬጅ። ያ ማለት ከአቨሬጅ በታች ነው። በጣም ጥሩ የሆነ ስፕሪድ እናገኛለን ማለት ነው። ሌላኛው ጎልድ ነው። ጎልድ በለንደን ሴሽን 25 ሴንት ነው የሚሆነው። 25 ሴንት በለንደን ሴሽን፣ ኒውዮርክ ሴሽን 22 ሴንት እናገኛለን። በለንደን ሴሽን 25 ሴንት። ይሄም ከኢንዱስትሪ አቨሬጅ ጋር ኮምፔር ስናደርገው 42 ሴንት ነው የሚሆነው። ያ ማለት ከኢንዱስትሪ አቨሬጅ በታች ወይም ደግሞ ኦልሞስት ግማሽ ማለት ነው። ይሄም ጎልድ ትሬድ የምናደርግ ሰዎች በጣም ጥሩ ስፕሪድ ማግኘት እንችላለን ማለት ነው። ሌላኛው ቢትኮይን ነው። ቢትኮይን በለንደን ሴሽን 7.93 ዶላር ሲሆን በኒውዮርክ ሴሽን ደግሞ 6.52 ዶላር ይሆናል ማለት ነው። በድጋሚ ይህንንም ከኢንዱስትሪ አቨሬጅ ጋር ኮምፔር ስናደርገው የኢንዱስትሪ አቨሬጁ 33.5 ነው። ይሄም በጣም ከኢንዱስትሪ አቨሬጅ ያነሰ ወይም ደግሞ በጣም ትንሽ ስፕሬድ ማግኘት እንችላለን ማለት ነው። ይህንንም በዚህም ኤፍፒ ማርኬት እንደሚባለው ከኢንዱስትሪ አቨሬጅ በታች ወይም ደግሞ አልትራ ሎ ስፕሪድ ነው ያላቸው ማለት ነው። ሌላኛው እዚሁ ስፕሪድ ላይ እንዳለን የምናየው ወይም ደግሞ ኮሚሽን ላይ እንዳለን የምናየው የዲፖዚት ወይም ደግሞ የዊዝድሮዋል መንገዱ ነው። ኤፍፒ ማርኬት ላይ በባይናንስ ፔይ ወይም ደግሞ በማንኛውም የክሪፕቶ መንገድ በቀላሉ ዲፖዚትም ዊዝድሮ ማድረግ እንችላለን። ከዲፖዚትም ከዊዝድሮ ምንም አይነት ኮሚሽን አይቆርጥም። መጨረሻም ይሄ ቪዲዮ ጠቃሚ ነው ካገኛችሁት ለጓደኞቻችሁ ሼር ማድረጉን እንዳትረሱ። እናንተም ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ እንዴት ኤፍፒ ማርኬት ላይ ዲፖዚት እንደምናደርግ እና ዊዝድሮ እንደምናደርግ ቪዲዮ እንድሰራላችሁ የምትፈልጉ ልጆች ካላችሁ ኮሜንት ላይ ያሳውቁኝ። ታንክስ ፎር ዋቺንግ።